ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ ድንግል ዘር ዘይወፅእ ምስካበ ታዳዌ ሕግ ይከውን ለቅጥቃጤ ወለሙስና ባለው ፈቃድ የተጸነስሽ አይደለሽም። አላ በሩካቤ ዘበሕግ መሃና ወያቄም ተወለድኪ ክቡር አውስቦ በኩለየ ወለምስካቦሙኒ አልቦቱ ስበት ባለው ፈቃድ ከሃና ከያቄም ተወለድሽ እንጂ። አንድም እስመናሁ በኃጢአት ተጸነስኩ ወባመፃ ወለደተኒ እሜ እንዲል በልተው ጠጥተው በሚያደርጉት ፈቲው ጽነት የተጸነስሽ አይደለሽም። ብዙ ወተባዙ ባለው ፈቃድ ከሃና ከያቄም ተወለድሽ እንጂ። ታሪክ የእመቤታችን ቅድመ አያቶቿ ቴክታ በጥሪቃ ይባላሉ። ይህ ቀራቸው የማይባሉ ባለጸጎች ነበሩ። ብዕላቸውም የወርቅ፣ የብር፣ የፈረስ፣ የበቅሎ፣ የሴት አገልጋይ፣ የወንድ አገልጋይ ነው። ከወርቁ ብዛት የተነሳ እንደ አምበር እንደ ቀለበት እያሰሩ ከበሬው ከላሙ ቀንድ ያደርጉ ነበር። ይህን ያህል አቅርንተ ወርቅ ይህን ያህል አቅርንተ ብሩር ተብሎ ይቆጠር ነበር እንጂ የቀረው አይቆጠርም ነበር። ከዕለታት ባንዳቸው ከቤተ መዛግብት ገብቶ ከዕለታት በጥሪቃ ባንዳቸው ከቤተ መዛግብት ገብቶ የገንዘቡን ብዛት አይቶ ቴክታ እኔ መካን አንቺ መካን ይህ ሁሉ ገንዘብ ለማን ይሆናል አላት። እግዚአብሔር እንጂ ከኔ ልጅ ባይሰጥህ ወይ ከሌላ ይሰጥህ ይሆናል። አግብተህ አትወልድምን አለችው። ይህንስ እንዳላደርገው አምላከ እስራኤል ያውቃል አላት። በዚህ ጊዜ አዘኑ። ወዲያው ራእይ አይተዋል። ነጭ እምቦሳ ከበረታቸው ስትወጣ እምቦሳይቱ እምቦሳ የወለደች እስከ 6 ስትደርስ ስድስተኛይቱ ጨረቃን ጨረቃ ፀሐይን ስትወልድ አይተው በሀገራቸው መፈክረ ሕልም አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። ጊዜ ይተርጉመው ብለውት ሄዱ። ከዚህ በኋላ ጸነሰች፣ ወለደች። ስሟን ሄሜን አለቻት። ረከብኩ ስለቴ ረከብኩ ተምኔቴ ማለት ነው። ሄሜን ዴርዴርን ዴርዴር፣ ቶናን ቶና፣ ሲካርን ሲካር፣ ሄርሜላን ሄርሜላ ሐናን ወለደች። ሐና አካለ መጠን ስታደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ምክንያት ወርዶ እንደ አያቶቿ ሆናለች። ብሉ ግን በመጠን ሆኗል። ከጎረቤቷ በዝሙት የምትኖር አንዲት ሴት ነበረች፣ ሐና። ዛሬ ቤተ ክርስቲያን እስማለሁ ብዬ ነበር፣ ነገር ግን የምለብሰው ልብስ የለኝም አለቻት። እሷም ልብስማ የኔ ከአንድ 2 3 ልብስ ያለልሽ አይደለምን? ያንን ለብሰሽ አትሄጅምን አለቻት። የአንቺ ልብስ የተሰበሰበው በአስወ ደነስ በአስወ ዝሙት ነው። እግዚአብሔር ንጹሕ ባህሪ ነውና ንጹሕ ነገር ይወዳል። ይህን ለብሼ ብለምነው ምን ይሰማኛል ብዬ ነዋ አለቻት። ሐና እኔ በምን ምክንያት ልጅ ነሳት እያልኩ ሳዝንልሽ እኖር ነበር። ለካ እንደ ድንጋይ አድርቆ ያስቀረሽ ይህ ክፋትሽ ነው አለቻት። በዚህ አዝናለች። አንድም ሁለቱ ሁሉ መስዋዕት እናቀርባለን ብለው ከቤተ መቅደስ ሲሄዱ ሊቀ ካህናቱ ሮቤል ይባል ነበር። ወይት የከፍ መስዋዕቶም ለመካናት እንጂ ይላል። እናንተማ ብዙ ወተባዙ ብሎ ለአዳም የነገረውን ያስቀረባችሁ እርጉማን አይደላችሁምን ብሎ እግዚአብሔር ቢጠላችሁ ነው እንጂ ቢወዳችሁማ ልጅ ይሰጣችሁ አልነበረምን? መስዋዕታችሁን አልቀበልም ብሏቸው በዚህ እያዘኑ ተመልሰዋል። አንድም ካይሩጎ እስራኤል የወለዱ ሰዎች የሚመገቡ ተረፈ መስዋዕት ነበር። ያንን ነስቷቸው እያዘኑ ሲመለሱ ከዛፍ ስር ተቀምጠው
አርጋብ ከልጆቻቸው ጋር ሲጫወቱ እጽዋት አብበው አፍርተው አይታ አርጋብን በባህሪያቸው እንዲራቡ እጽዋትን እንዲያብቡ እንዲያፈሩ የምታደርግ የኔ ተፈጥሮዬ ከድንጋይ ይሆን ልጅ የነሳኸኝ ብላ አዘነች። ከቤታቸው ሂደው ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ይርዳን አንልም፣ ለቤተ እግዚአብሔር አንጣፊ ጋራጅ ሆኖ ይኖራል። ሴት ብንወልድ እንጨት ሰብራ ውሃ ቀድታ ትርዳን አንልም፣ ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኑር ብለው ብጻት ገብተዋል። የሐምሌ ዓመ 30 ዕለት እሷ ለሱ ጸምር ሲያስታጥቁህ መቋሚያህ አፍርታ ፍጥረት ሁሉ ሲመገባት አየሁ ብላ እሱ ለሷ ጻዳ ርግብ 7ቱን ሰማያት ሰንጥቃ መጥታ በራስሽ ላይ ስታርፍ በቀኝ ጆሮሽ ገብታ በማኅፀንሽ ስታድር አየሁ ብሎ ያዩትን ራእይ ተጨዋውተዋል። በሀገራቸው መፈክረ ሕልም አለና ሂደው ነገሩት። ደግ ልጅ ትወልዳላችሁ አላቸው። አንተ ሳልፈታው ጊዜ ይፍታው ብለው ተመልሰዋል። በነሐሴ በ7 ቀን መልአከ ብስራት ቅዱስ ገብርኤል መጥቶ ደግ ልጅ ትወልዳላችሁ ብሏቸው በብስራተ መልአክ በፈቃደ አምላክ እመቤታችን ተጸነሰች። በተጸነሰችም ጊዜ ብዙ ታምራት ተደርጓል። በርሴባ የምትባል አክስት ነበረቻት። አንድ አይና ነች። ሐና እግዚአብሔር በረድኤት ጎበኘሽ መሰለኝ፣ ጡትሽ ጠቁሯል፣ ከንፈርሽ አሯል ብላ ማኅፀኗን ዳሳ አይኗን ብታሸው በርቶላታል። ይህን አብነት አርአያ አድርገው ሕሙማን ሁሉ ማኅፀኗን እየዳሰሱ የሚፈወሱ ሆነዋል። ዳግመኛም ሳምናስ የሚባል ያጎቷ ልጅ ሞተ። ተወደው ነበርና የአልጋውን ሸንኮር ይዛ እየዞረች ስታለቅስ ጥላዋ ቢያርፍበት ተነስቶ ሰላም ለኪ ኦ እምሕያውቱ ለዘገብረ ሰማይ ወምድረ ብሎ ከመፈክረህም የቀረውን ተርጉሞላታል። ከዚህ በኋላ አይሁድ ለምቀኝነት አያርፉምና ቀድሞ ከነዚህ ወገን የሚሆኑ ዳዊት፣ ሰሎሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። ደግሞ ከዚች የተወለደ እንደምን ያደርገን ይሆን ብለው በጠላትነት ተነሱባቸው። መልአክ ኢያቄምን አድባረ ሊባኖስ ይዘሃት ሂድ ብሎት አድባረ ሊባኖስ ሄዳ ወልዳታለች። ሊባኖስ ትወፅ መራት ያሰኘው ቅሉ ይህ ነው። ኦ ድንግል አኮ በተለያዩ ዘለቂ ከማወደ ዕብራውያን ሊያገዝፋ ክሳዶን ድንግል አንገታቸውን እንደሚያገዝፉ እንደ ዕብራውያን ልጆች በቧልት በጨዋታ ያደግሽ አይደለሽም። ሀተታ ሊያገዝፋ ማለቱ አታሞ ሲመቱ አንገታቸው ይነፋል፣ እስክስታ ሲወርዱ ይቀጥናልና። አላ በቅድስና ወበንጽ ውስተ ቤተ መቅደስ ነበርኪ በቅድስና ወበንጽ ያለውን ይሻል። በቤተ መቅደስ በቅድስና በንጽህና ኖርሽ እንጂ። አንድም ግዙፋነ ልብ እንደሚሆኑ እንደ ዕብራውያን ልጆች በቧልት በጨዋታ ያደግሽ አይደለሽም። በቤተ መቅደስ ያለውን ይሻል። በቅድስና በንጽህና በቤተ መቅደስ ኖርሽ እንጂ። ኦ ድንግል አኮ ህብስተ ምድራዊ ዘተሰሰይኪ አላ ኦ ድንግል ምድራዊ ህብስትን የተመገብሽ አይደለሽም። አንድም የተመገብሽው ምድራዊ ህብስት አይደለም። አላ ህብስተ ሰማያዊም ሰማያዊ ሰማያት ዘበሰለ ከሰማይ የተገኘ ህብስትን ተመገብሽ እንጂ። ሀተታ በሰማይ ስንዴ አበዛ ምጎጎ ኑሮ አይደለም። በሰማያዊ በመልአኩ እጅ ስለመጣ ከወደ ላይ መምጣቱን ሲያይ በግብር አምላካዊ ከወደ ላይ መገኘቱን ሲያይ እንዲህ አለ። ኦ ድንግል አኮ ስትየ ምድራዊ ዘሰተይኪ ድንግል ምድራዊ መጠጥን የጠጣሽ አይደለሽም። አንድም
የጠጣሹ ምድራዊ መጠጥ አይደለም። አላ ስትየ ሰማያዊም ሰማያ ሰማያት ዘተቀድሃ ከሰማይ የተገኘ ሰማያዊ መጠጥን ጠጣሽ እንጂ። ሀተታም ሰማይ ሰማያት ዘተቀድሃ ማለቱ በሰማይ ወይን ማድጋ አሳላፊ ኑሮ አይደለም፣ በሰማያዊ በመላኩ እጅ ስለተገኘ ከወደ ላይ መምጣቱን ሲያይ በግብር አምላካዊ ስለተገኘ እንዲህ አለ እንጂ። አንድም ህብስት ምድራዊና ስቴ ምድራዊ ዘተሰኪና ዘሰተይኪ አንድ ወገን የወለድሽው በዘር በሩካቤ የተፈጠረ ሩቅ ቢሲ አይደለም። ዘበሰለና ዘተቀድሃ አንድ ወገን ቅድመ ዓለም አካል ዘማአካል ባህሪ ዘምባህሪ የተወለደ አካላዊ ነው እንጂ። ታሪክ እመቤታችን የብፅዓት ልጅ ናት። በተወለደች በ3 ዓመት ሐና ኢያቄምን ይች ብላቴና ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ወስደን አንሰጥምን የሰጠ ቢነሳ የለበት ወቀሳ እንዲሉ አንዳች ብትሆንብን ከልጃችንም ከእግዚአብሔርም ሳንሆን እንዳንቀር አለችው። ፍቅርሽ ያልቅልሽ ብዬ ነው እንጂ እኔማ ፈቃዴ አይደለምን አላት። ከፍቅሯ ጽናት የተነሳ ከጭኗ አውርዳት አታውቅም። አንድ ቀን ብቻዋን አድርጋ ከደጅ ወጥታ ብትመለስ መልአክ ሰውሮባት ጥራ አግኝታታለች። ከዚያ በኋላ ያው እየመሰላት ተለይታት አታውቅም። ወስደው ለቤተ መቅደስ ሰጧት። ሊቀ ካህናቱ ዘካርያስ ይባላል። የምግቧ ነገር ይያዝልኝ ብሎ መጥቅ መጥቶ ሕዝቡን ሰብስቦ ሳለ መልአኩ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ለእኔ የመጣ ሀብት ነው ብሎ ለመቀበል ቢነሳ ወደ ላይ ራቀበት። የሊቀ ካህናቱ ተወራጅ ስምዖን ይባላል። እሱም ለመቀበል ቢነሳ ወደ ላይ ራቀበት። ከዚህ በኋላ ጥበበ እግዚአብሔር አይመረመርምና ምናልባት ለዚች ብላቴና የመጣ ሀብት እንደሆነ እስቲ እንየው ብለው ለብቻዋ አድርገዋት ፈቀቅ ቢሉ ድንኩል ድንኩል እያለች እናቷን ስትከተል መልአኩ ፈጥኖ ወርዶ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ በቆመ ቢሲ ያህል ምድር አስለቅቆ መግቧት አረገ። የምግቧ ነገር ከተያዘልን ከሰው ጋራ ምን ያጋፋታል ብለው ከቤተ መቅደስ አግብተዋት 12 ዓመት ኑራለች። ከመዝ ነበርኪ ውስተ ቤተ መቅደስ ወበላይክት ያመጹ ወትረ ሲሳይኪ ከመዝ ነበርኪ 12 ዓመት ዘትትናዘዚ ማህበ መላእክት እንዲል ኦ ድንግል አኮ ዘታምሪ ርሳተ ከማንስት ለምክኔኪ ወምደርየኪ ድንግል ካንቺ አስቀድሞ ካንቺም በኋላ እንደነበሩ ሴቶች አደፍ ጉድፍን የምታውቂ አይደለሽም። እንቅድሜኪ ከመቤታችን አስቀድሞ እምድሬኪ ከመቤታችን በኋላ እንደነበሩ ሴቶች ነው። ሀተታ ልማደ አንስት አልነበረባትምና አላ በቅድስና ወበንስ ስርጉት አንቲ በቅድስና በንጽህና ጸንተሽ ኖርሽ እንጂ። ኦ ድንግል አኮ ወራዙ ስፉጣን ዘናዘዙኪ ድንግል ተላ ዓለም ብዕለ ዓለም የሸፈጣቸው አጋንንት በውዳሴ ከንቱ የሚያታልሏቸው ስፉጣን ቢል ሰውን በሎሚ በቀለበት የሚያታልሉ ወራዙት ያረጋጉሽ አይደለሽም። አንድም ፈቃደ ሥጋ ያታለላቸው ወራዙት ያረጋጉሽ አይደለሽም። ሀተታ ሰው በመብል በመጠጥ ምክንያት ደም ሲሞላ በፈቃደ ሥጋ ድል ይነሳልና። አላ መላእክተ ሰማይ ሀወጹኪ መላእክት ጎበኙሽ አጫወቱሽ እንጂ። በከመ ተብዕለ ካህናት ወሊቃነ ካህናት ወደሱኪ በነገረ ማርያም ካህናት ወሊቃነ ካህናት ወደሱኪ ተብሎ እንደተነገረ ካህናት ሊቃነ ካህናት አመሰገኑሽ እንጂ። ታሪክ እመቤታችን ከቤተ መቅደስ ሳለች አይሁድ
እንጣላታለን ብለው ጦር ሰርተው ይሄዳሉ። የቤተ መቅደሱ አጥሩ ቅጥሩ እሳት እየሆነ ይመልሳቸዋል። ዛሬስ ይቺ መሰሪት ከቤተ መቅደሳችን ምትሃት ታሳይብናለች ሆነ ብለው እኛም እንደ እርሷ ያለ መሰሪ እንፈልጋለን ብለው የራሳቸው ተበታተኑ። መጥቁል የሚባል መሰሪ አገኙ። ወርቁን ብሩን ይዘው ላሙን ነድተው ይህን እንሰጥሃለን፣ ነገር ግን ይህ የስር መማሻህ የአቁማዳ መፍቻህ ነው። ደገኛውን ዋጋህን ኋላ እንሰጥሃለን። እንዲህ ያለች መሰሪት ተነስታብናለችና አጥፋልን አሉት። ቆዩ እደሩ አላቸው። በነጋው ወርቁ ብሩ ገል ጠጠር ሆኗል። ደመ ነፍስ ያለው አንቀላፍቶ ተገኝቷል። ለካ አይሁድ የነገሩኝ ሁሉ ሐሰት አይደለምሳ? ወይኔ መጥቁል ይህን ያህል ተደፍሬያለሁ ብሎ እጅ ጸፋ። ከአየር 300 ያህል አጋንንት ወርደው ምን ያሳዝንሃል? ለመት ብለነ ጠብለልዎ ለሰማይ እንጠበል ለከ ሰማዩን ጠቅልሉት ብትለን እንጠቀልልልሃለን አሉት። በዚህ ጊዜ አንድ ሰው አርዶላቸው በሉ ስጋሁ ወሰትዩ መረቆ ይላል። ስጋውን በልተው ደሙን ጠጥተው ተማምለው ተነስተዋል። እመቤታችንም በዚህ ጊዜ ሕርም ስድክኤል የሚባል ህቡ ስም ተገልጾላት ትጸልይ ነበር። መልአክ ሰይፉን መዞ ቢታያቸው ሁሉም አንድ ጊዜ ጠፍተዋል። አንድ ምድር ተከፍታ ውጣቸዋለች። በዚህ ጊዜ ከአዳም ጀምሮ እስከ እሷ ድረስ ያሉ አበው በአማን ስቢት በአማን ውድስት አንቲ እያሉ አመስግነዋታልና እንዲህ አለ። ኦ ድንግል አኮ ለዮሴፍ ዘተፈርኪ ለተቃርቦ ድንግል ለዮሴፍ የታጨሽ ለመገናኘት አይደለም። አላ ከመይቀብኪ ንጹሐ በንጽሕና ሊጠብቅሽ ነው እንጂ እስመ ከማሁ ኮነ ሀብትሽ ሀብተ ንጽሕ ሆኗልና። አንድም ዮሴፍ ንጹሕ ሆኖ ይጠብቅሽ ዘንድ ነው እንጂ ሀብቱ ሀብተ ንጽሕና ነውና። እመቤታችን የብፅዓት ልጅ ናት። በተወለደች በ3 ዓመቷ ወስደው ለሊቀ ካህናቱ ለዘካርያስ ሰጧት። በቤተ መቅደስ 12 ዓመት ተቀምጣለች። እመቤታችን በቤተ ዮሴፍ ሳለች ደቂቀ ዮሴፍን ዘመድ ለማለት ባጭር ታጥቃ ማድጋ ነጥቃ ውሃ ወረደች። የተጠማ ውሻ መጣ። ወሰደዳሁ ውቶን አንስት ለውቱ ከልብ ይላል። ከዚያ የነበሩ ሴቶች ሲያባርሩት አይታ ይህስ ፍጥረተ እግዚአብሔር አይደለምን? አያሳዝናችሁምን? አለቻቸው። እንዲያውም አለባበስሽ የሥራ ፈት አለባበስ ይመስላል፣ አንቺ አጠጪው አሏት። የወርቅ ጫማዋን አውልቃ አጠጣችው። ናሁ አንተጊ ግሜኪ ወአዘግቱኒ እሙቅ እንዲል ማድጋሽን አጎደልሽው፣ ቀድቼ እሞለዋለሁ እንዳቲ ውሃው የጉድጓድ ውሃ ነው። ማሄየብኒ አልብኪ መቅጃም የለሽ አሏት። አኮ ማይ ዘይወጽም ታይቱ አላ እምላይሉ እንዲል ውሃ የሚገኝ ከወደ ላይ ነው እንጂ ከወደ ታች ነውን? ይህን የፈጠረ ይሰጠኛል ስትል በታምራት ሞልቶላታል። አንዱም ርሪተ ልብ የሚያሰኛት ይህ ነው። ከዚህ በኋላ የሰማይ አምላክ ከድንግል ይወለዳል ይባላል። አንቺን ትሆኝ ብለው ዘብተውባታል። ከዚያ እያይዞ ከወደ ኋላዋ ትጸንስ አላት። መለስ ብላ ብታየው አጣችሁ። አዳም አባቴን ሔዋን እናቴን ያሳተ ሰይጣን ይሆናል እንጂ ብላ እያደነቀች ስትሄድ ዳግመኛ ከቤት ስትገባ ትጸንስ አላት። ማድጋውን አውርዳ ይህ ነገር ደጋገመኝ፣ እንዲህ ያለውን ነገር ከቤተ መቅደስ ሄዶ ሊሰሙት ይገባል ብላ ከቤተ መቅደስ ገብታ ወንበሯን ዘርግታ ከደናግለ እስራኤል የተካፈለችው ወርቅና ሐር እያስማማሽ ስትፈትል በአምሳለ አረጋዊ ዘሰያብ እንዲል የሽማግሌ እጁ ክት አንደበቱ ነገር አያሳስት
እንዲሉ መልአኩ ሽማግሌ መስሎ ትጸንስ አላት። እንዘ ትፈትል ወርቀ ወሚላተ አስተርአየ ገብርኤል ግብተ እንዲል እፎኑ ይከውነኒ ዝንቱ እንዘ ይአምር ቢሴ ማይቴረ ከብከ ዘከመዝ ብስራተ እንበለ ዘር ምድር እትወተ ወንበለ ምት እምድንግል ጽልስተ ምድር ያለ ዘር ያለ ገበሬ ዘር ማስገኘት ሴት ያለ ወንድ ልጅ ማስገኘት ይቻላልን? እንደምን ይቻላል? እንዲህ ያለውንስ ነገር ከማን አገኘኸው አለችው። እስመ አልቦ ነገር ሊሳኖ ለእግዚአብሔር አላት። እሷም ይኩነኒ በከመ ትቤለኒ አለችው። ይኩነኒ ያለችውን ቃሏን ምክንያት አድርጎ ቃል በአጽዋዕተ መንፈስ ቅዱስ በስጋ በማኅፀኗ ተቀረጸ። ከዚህ በኋላ በቤተ ዮሴፍ ሳለች 3 ወር ያህል ኑሮ ከንግድ ቢመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረውና ሊጠይቀው ሄደ። ፊቷ ከጨረቃ 7 እጅ አብርቷል። አይሁድም ይችን ብላቴና በከንቱ አምታናታል ብለው አመስግነዋታልና እንዲህ አለ። ወሶበሬ ንጽናሽ ለሊሁ እግዚአብሔር አብ ንጽናሽን ባወቀ ጊዜ ፈነወ ሀቤኪ መልአኮ ብርሃናዊ ዘስሙ ገብርኤል ስሙ ያልታወቀ ያይደለ ገብርኤል የሚባል መልአከ ጽልመት ያይደለ መልአከ ብርሃን ተርታ መልአክ ያይደለ ባለሟሉን ወዳንቺ ሰደደ። ሀተታ ብስራቱን በገብርኤል ያደረገ ስለምነው ቢሉ መጋቢ ሐዲስ ነውና አንድም ሁር አብስራ ለሁለተ ሐና ያለው እንደተፈጸመለት ለማጠየቅ አንድም ገብርኤል ማለት እግዚ ወገብር ማለት ነው። ገብርኤል ማለት ነው። ገብር እግዚ ገብረ ኮነ ለማለት ወይቤለኪ መንፈስ ቅዱስ ይመጽእ ኃይሌኪ መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ይጼልለኪ ኃይለ ልዑል ወልድ ሥጋሽን ይዋሃዳል። አንድም መንፈስ ቅዱስ ኃይለ ልዑል ያድርብሻል። አንድም ከሦስቱ ግብራት ይከለክልሻል። ውእቱኒ ንጹሕ ምነ ሰለስቱ ግብራት ለስሩዓን በጓለመያው ወእሙራን ቦሙ ዘውቶም ሩካዌ ወዘር ወሰስሎተ ድንግልና እንዲል መልአኩ ተፈሲ አላት። እፎኑ ከመዝኑን ጋር ማይታሙ አለችው። ትጸንሲ አላት። እፎኑ ይከውነኒ አለችው። መንፈስ ቅዱስ ይመጽእ ኃይሌኪ አላት። ከዚህ ቀጥሎ ወናሁ ኤልሳቤጥ እኒን ተማዝማሊኪ ይትኒ ጸንሰት ወረከበት ወልደ ብሎ እስመ አልቦ ነገር ዘይሳኖ ለእግዚአብሔር አላት። እሷም ይኩነኒ በከመ ትቤለኒ አለችው። በዚህ ጊዜ መጽሐቤኪ ቃል ሰው ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ። ቃል በአጽዋዕተ መንፈስ ቅዱስ ተቀረጸ። አንድም ከዚህ ጨርሶ መጽሐቤኪ ብሎ መሄድ ነው። መጽሐቤኪ ቃል ዘይትፈለጥ ምጽናብሁ ከአባቱ እሪና ሳይለይ ሳለ ሰው ሆነ። ወይ ፈለሰ መካን ውስተ መካን ከመላእክት እንዲል ጸነስኪዮ ዘይትጋባ ሳይወሰን ጸነሱ። ለልማዱ ሰው ሲጸነስ ከአባት ከእናት ተከፍሎ ነውና ይህ ሳይሆን ጸነስሹ። አንድም እምኩለሄ ምልአቱ ይላል አብነት ከምልአቱ ሳይወሰን ጸነስሹ። ታቁረ ውስተ ማኅፀንኪ ዘይሐጽጽ በላይሉ በአንድነቱ ሕጸጽ ሳይኖርበት ወይትየሰክ በታይቱ ሥጋ ሁለተኛ ሳይሆነው አንድም በሦስትነቱ ሕጸጽ ሳይኖርበት ሥጋ አራተኛ ሳይሆን አንድም ሕጸጽ አካል ሕጸጸ ክብር ሳይኖርበት ሥጋ ምልአተ ክብር ምልአተ አካል ሳይሆነው በማኅፀንሽ አደረ እየሐጽጽ ላለው እይትፈጸም ይላል አብነት ሀደረ ውስተ ከርስኪ እሳተ መለኮት ዘአልቦቱ ጥያቄ ወይ መጠን መመርመር መወሰን የሌለበት ባሕርየ መለኮት በማኅፀንሽ አደረ። ርቱ እንከን አስተማስሎ በእሳት ምድራዊ በምድራዊ እሳት ልንመስለው አይገባም። እሳትሰ ቦቱ መጠን ወቦቱ አካል ለእሳትስ መጠን አካል አለው። ሀተታ መጠኑ በእሳተ ባቢሎን ታውቋል። አካሉም ወፍራም ቀጭን እንጨት የጨመሩበት እንደሆነ ያንን መስሎ ይታያልና
ወመለኮት እሰ ኢይትካል ይተዋል ዘንተ ያክል ወዘንተ ይመስል መለኮትን ግን አካሉ ይህን ያህላል መልኩ ይህን ይመስላል ሊሉት አይገባም። አኮ ዘቦቱ ለመለኮት ክበብ ከመፀሐይ ወወርህ እንደ ፀሐይ እንደ ጨረቃ የሚወሰንበት ቅርጽ ወአቅብ ከመሰብ እንደ ሰው 3 ክንድ ከስንዝር ቁመት ያለው አይደለም። አላ መንክር ውእቱ ድንቅ ነው እንጂ ወንቡር ዲባርያሙ ሀበይ በጽሖ ሊናሰ ወይ ዘመላእክት አእምሮ የሰው የመላእክት አእምሮ በማይመረምረው ድንቅ በሚሆን ልልና ያለ ነው እንጂ። ሀተታ ከ22ቱ ስነ ፍጥረት አእምሮ ለብዎ ያላቸው ሰውና መላእክት ናቸውና። አኮ ዘቦቱ ለመለኮት ግድም ለመለኮት ወርድ ወኑ ቁመት ላይል ወታሕት ላይ ታች የማን ወጸጋም ቀኝ ግራ ያለው አይደለም የተወሰነ አካል ያለው አይደለም ማለት ነው። የማን ወጸጋም ይምን ወጽግም የማን ወጽግም ይምን ወጸጋም ይላል። አብነት አላ ምሉ ውእቱ እንተ በኩለየ ወኩሉ በአራቱ ማዕዘን ምሉ ነው እንጂ። አኮ ዘቦቱ ለመለኮት ምስቡህ ለመለኮት የሚሮጥበት ሜዳ የሚሾልክበት ቀዳዳ ወምስትጉቡ የሚገባበት ዋሻ የሚመክተው ጋሻ አንድም የሚገኝበት አዳራሽ የሚሰወርበት እልፍኝ ያለው አይደለም። አንድም እንደ ራስ እንደ ደጃዝማች እንደ ቢትወደድ ያለ ሰፊ ግዛት ዳሩ እሳት መሃሉ ገነት ተብሎ የተከለለ እንደ ቀኛዝማች እንደ ግራዝማች ያለ ጠባብ ግዛት ያለው አይደለም። አላ ውስተ ኩሉ በሐውርት መለኮቱ ጌትነቱ በአራቱ ማዕዘን ምሉ ነው እንጂ። አንድም በሐውርተ መለኮቱ ይላል ጌትነቱ ከደረሰበት ሞልቶ ይኖራል እንጂ። አኮ ዘቦቱ ለመለኮት ዘበላይሉ ጠፈር ወዘታይቱ መሰረት ለመለኮት ከላይ ጠፈር ከታች መሰረት ያለው አይደለም። አላ ጠፈር ውእቱ መሰረት ውእቱ ጠፈሩም መሰረቱም እሱ ነው እንጂ። አንድም ከላይ ጽርሐርያም ከታች በርባሮስ አይወስነውም። ጽርሐርያምን በርባሮስን እሱ ይወስነዋል እንጂ። ይጽያን ቀመረ ወይነብር ጠፈረ አኀዚያ ዓለም በራሁ እንዲል። አኮ ዘቦቱ ለመለኮት ምናን ዋትቶ ርስ ከመይንሳ ምድር ዘኮነ ውስቴታ ለመለኮት በምድር የሆነውን ያነሳዘል ራሱን ዘንበል ማድረግ የለበትም። አላ ውስተ እዴሁ ኩሉ ሕዝብ በከማሪው ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። አኮ ዘቦቱ ለመለኮት እንግዳ ወፍጽ ለመለኮት ደረት ግንባር ወዘባን እንተድር በዘይትራይ በሚታይ ገንዘብ ይታይ ዘንድ የሚታይበት በፊቱ ግንባር ደረት ወዘይትገመር በሚወሰን ገንዘብ ይወሰን ዘንድ የሚወሰንበት በኋላው ጀርባ ያለው አይደለም። አላ ግልቡ ውእቱ በነደሳት ባህሪውን በባህሪው ይሰውራል እንጂ። ነደሳት ሰለሊሁ ውእቱ ነደሳትም ያልሁት እሱ ራሱ ነው። ወመለኮት ንጹሕ ወጽሩይ ወብሩህ ውእቱ መለኮት ግን ከዚህ ሁሉ የራቀ ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው።